ጤና ይስጥልን ቤተሰቦቻችን እንደምን ቆያችሁን? ከኢትዮ ፕላስ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን እንድትቆዩም እንጋብዛችኋለን። ተፋላሚው ጦር 10 ሺህ ወታደሮችን ማሰልጠን የሚችል የጦር ሰፈር በኢትዮጵያ ተሰጥቶታል ተባለ። ኤርትራና ግብፅን ዶግ አመድ አደርጋለሁ በማለት ሲዝት የነበረው አማጺ ኃይል ከኢትዮጵያ የጦር ሰፈር ስለማግኘቱ መረጃዎች ወጥተዋል። ጉዳዩ ቀጠናውን ወደ ሌላ ትርምስ እንዳይወስደውም ተፈርቷል። አሜሪካ ጊዜያዊ ክልላ የተሰጣቸውን በ60 ቀናት ውስጥ ለቀው እንዲወጡ ማዘዟ ተሰምቷል። በዚህም አቶ ገዱ አንዳርጋቸው፣ አቶ ልደቱ አያሌው፣ ኢንጂነር ይልቃል፣ አቶ በቀለ ገርባ እንዲሁም መዓዛ መሐመድን ጨምሮ በርካታ ፖለቲከኞች እጣ ፈንታቸው ምን ይሆናል በሚልም ማነጋገሩን ቀጥሏል። ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ ያልተጠበቁ የተለያዩ ውሳኔዎችን አሳልፎ ተጠናቋል። ውሳኔዎቹ ምንድናቸው? በዘገባችን ተይዟል። እነዚህንና የውጭ ምንዛሬ መረጃዎችን አካተን በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ አብራችሁን እንድትቆዩ እንጋብዛችኋለን። የውጭ ምንዛሬ መረጃዎችን እናስቀድማለን። አንዱ የአሜሪካን ዶላር በ151 ብር ከ61 ሳንቲም እየተገዛ በ154 ከ64 ሳንቲም እየተሸጠ ይገኛል። አንዱ ዩሮ ደግሞ 176 ብር ከ46 ሳንቲም እየተገዛ 179.9 ሳንቲም እየተሸጠ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ 201 ብር ከ98 ሳንቲም ሲገዛ በ206 ብር ከ02 ሳንቲም እየተሸጠ ይገኛል። አንዱ የስዊዝ ፍራንክ በ182 ብር ከ38 ሳንቲም ሲገዛ በ186.02 ሳንቲም በመሸጥ ላይ ይገኛል። አንዱ የሳውዲ ሪያል ደግሞ 42 ከ99 ሳንቲም ሲገዛ 43 ብር ከ85 ሳንቲም እየተሸጠ ይገኛል። አንዱ የዩናይትድ አረብ ኤምሬት ድርሃም 43 ብር ከ92 ሳንቲም ሲገዛ በ44 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንዱ የካናዲያን ዶላር በ108.7 ብር ሲገዛ በ110 ብር ከ87 ሳንቲም በመሸጥ ላይ ይገኛል። የጀነራል መሐመድ ሐምዳን ዳገሎ ተዋጊዎች በአሶሳ የጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረብኛ ቋንቋ ባሰራጨው ዘገባ የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ድራሽ ኃይሉ በኢትዮጵያ ውስጥ የጦር ሰፈር መመስረቱን ይፋ አድርጓል። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ነው። እኚህ ባለስልጣን እንዳሉት ፈጥኖ ድራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ድራሽ ኃይሉ የገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ድራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥሯል በማለት ከሷል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ድራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10 ሺህ ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉትም ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጿል። ለዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሸጋገሩለት ጨምረው አንስቷል። ከዚህ በመነሳትም የጀነራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚሁ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ ሰሞንኛው የ4 ቀናት የሳውዲ የስራ ጉብኝት መነጋገሪያ ሆኗል። ሳውዲ አረቢያ በሱዳን ጦርነት የጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኗ በስፋት የሚነገር ሲሆን ተቀናቃኙ ፈጥኖ ድራሽ ኃይሉን በማገዝ ስሟ የሚጠራው ደግሞ ዩናይትድ አረብ ኤምሬትስ ናት። አሜሪካ ጊዜያዊ ከለላ የተሰጣቸውን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ አዘዘች። ይህንን ተከትሎም በርካታ የኢትዮጵያውያን ተቃዋሚ ፖለቲከኞች ጉዳይ አነጋጋሪ ሆኗል። ከነዚህ መካከል አቶ ገዱ አንዳርጋቸው፣ አቶ ልደቱ አያሌው፣ አቶ በቀለ ገርባ፣ ሌሎችም ፖለቲከኞች ወደ ሀገር ቤት ሊመለሱ ይችላልም ተብሏል። ህጋዊ መሰረት ሳይኖራቸው አሜሪካ የተቀመጡ ኢትዮጵያውያን በ60 ቀን ውስጥ ለቀው እንዲወጡ ታዘዋል። በጊዜያዊነት ከለላ የተሰጣቸውን የኢትዮጵያ ዜጎች
ዜጎች በ60 ቀናት ከሀገር ውጡ ስትል አሜሪካ ያወጣቸውን ማዘዣ ተከትሎ አቶ ልደቱ አያሌው፣ ኢንጂነር ይልቃል፣ ማዛ መሐመድ፣ በቀለ ገርባ በቅርቡ ይግባኝ የጠየቁት አቶ በቀለ ገርባን ጨምሮ በርካታ ኢትዮጵያውያን ጉዳዩ እንደሚመለከታቸው ተሰምቷል። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ክልላ መብት ማንሳቷን ተከትሎ የሚሰሙ ዜናዎች መንግስትና አሜሪካ ወዴት እያመሩ ነው አሰኝቷል። አሜሪካ ከዚህ ውሳኔ የደረሰችው በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ከሚል ድምዳሜ በመነሳት እንደሆነም ይፋ አድርጋለች። አሜሪካ በጦርነት በተፈጥሮ አደጋና በሌሎች ተመሳሳይ የሰው ልጅ የሚፈትኑ ችግሮች ሳቢያ ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላን የምትሰጥ ሀገር ናት። ወደ አሜሪካ ያመሩ ኢትዮጵያውያኑም በዚህ መብት ተጠቃሚ ሆነው ቆይተዋል። በተመሳሳይ መረጃ የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉ የከፉ አደገኛ ወንጀለኞች ተብሎ በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተለዩ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በዕፅ ማዘዋወር፣ የጦር መሳሪያ ይዘው በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር መረጃም አመላክቷል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶግራፍ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ሆነዋል። እነዚህም ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን የሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። በህግ አስከባሪው ባለስልጣን አደገኛና ከሁሉ የከፉ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ አገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችን ዘርዝሯል። ከተጠቀሱትም መካከል የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያም፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር እንደሚገኙበትም ተመላክቷል። ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው ባወጣው መግለጫ ይፋ አድርጓል። በመግለጫውም በ2017 በነበረው ውስጣዊ የፓርቲ ጉዳይ የተደረገው ሰላማዊ ትግል በስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ያለው የህወሓት መግለጫ ህወሓት የክህደት ያለው ቡድን ላይ የተወሰደውን እርምጃም እንዳደነቀ አስረድቷል። በ3 ቀናቱ የማዕከላዊ ኮሚቴ ስብሰባ የፕሪቶሪያውን ስምምነት በተመለከተ ውይይት መደረጉን ገልጾም የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግና ወደ ዘላቂ ሰላም ለመሸጋገር በትዕግስት እየሰሩ ነው ብሏል። ስምምነቱ አደጋ ላይ የወደቀው አደራዳሪዎችና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸውን የሚል አቋም ላይ መድረሱን ያስታወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስ አይገባውም በማለት ገልጿል። ስለዚህም ይህንን መሬት ነጻ ለማውጣትና የተፈናቀሉትን ወደ ቤታቸው ለመመለስ በሙሉ ኃይል ለመታገል የሚያስችል ድምዳሜ ላይ እንደተደረሰ አስታውቋል። በተጨማሪም በክልሉ ባለው ማህበራዊ ቀውስ፣ በሰራዊቱ ውስጥ ባጋጠመው ችግር፣ በሰላምና ደህንነት ጉዳይ፣ በመልካም አስተዳደር ችግር ላይ፣ በሌሎችም ጉዳዮች ላይ የፓርቲው ማዕከላዊ ኮሚቴ በዝርዝር ከተወያየ በኋላ አቅጣጫዎችን በማስቀመጥ መበተኑን ህወሓት ባወጣው መግለጫ ላይ አብራርቷል። ኤርትራ ለቃ በመውጣቷ እናዝናለን ሲል ኢጋድ አስታወቀ። የምስራቅ አፍሪካ የልማት በየነ መንግስታት ወይንም ኢጋድ የኤርትራን መልቀቅ አስመልክቶ በሰጠው መልስ ውሳኔው አሳዛኝና ወቅቱን ያልጠበቀ ነው ብሏል። ኢጋድ ይህንን መልስ የሰጠው የአስመራ መንግስት ከአባልነት ራሱን ማግለሉን የሚገልጽ ደብዳቤ የደረሰው መሆኑን ተከትሎ ነው። ኢጋድ በምላሹ ኤርትራ እዚህ ውሳኔ ላይ ደረሰችው ለዓመታት ያህል ምንም ተሳትፎ ሳታደርግ ከቆየች በኋላ እንደሆነም ገልጿል። ኤርትራ ከኢጋድ ራሷን አግልላ ለ2 አስርት ዓመታት ያህል የቆየች መሆኗን ያወሳው ድርጅቱ ይሁንና በጁን ወር 2023 ተመልሳ ወደ አባልነት መቀላቀሏን አስረድቷል። በ14ኛው የኢጋድ የመሪዎች ስብሰባ ወቅት ኤርትራ ተመልሳ አባል ለመሆን በምትጠይቅበት ወቅት ያለ ድምፅ ልዩነት በደስታ አቀባበል ተደርጎላት እንደነበርም
አስታውሷል። ኢጋድ መግለጫውን በመቀጠል ኤርትራ በ2023 ተመልሳ አባል ብትሆንም በየትኛውም የድርጅቱ ስብሰባዎችና እንቅስቃሴዎች ላይ ተሳትፋ እንደማታውቅ ጠቅሶ ይሁንና የድርጅቱ ጽህፈት ቤት በትዕግስት የግንኙነት በሩ እንዳይዘጋ አድርጎ መቆየቱን አስረድቷል። ጨምሮም ኤርትራ በድርጅቱ ውስጥ ተጨባጭ የሚባል ሀሳብ ሳታቀርብ ወይንም በተቋሙ የፖሊሲ ማሻሻያ ላይ ተጽዕኖ ሳይኖራት በድጋሜ ለመውጣት መወሰኗ እንዳሳዘነው ገልጿል። ከኤርትራ መንግስት ጋር የሚኖረው ግንኙነት እንደሚቀጥል የገለጸው ኢጋድ ኤርትራም ይህንን ውሳኔዋን መልሳ ታጤናለች የሚል ተስፋ እንዳለውም አመላክቷል።